እኮ ምን ታይኛለሽ? እሺ ከፈችው። ከናታን ጋር? አዎ ከናታን ጋር መጽሐፍ ልንገዛ ሄደን ነበር። አቢጌል ታውቅ ነበር? እኔ እንጃ። ምን ነው? እኔ ሀብሉ ብቻ ነው ያየሁት። ከዛ ከኪሷ ላወጣው ስል በጥፊ መታች። እርግጠኛ ነሽ? አቷሽም እያልኩሽ ውሃ ትክክል ናት። የአንቺ እዚህ መቆየት አቢጌልን ያስደስታት አይመስለኝም። ስለዚህ ሆን ብላ ያደረገችው እሷ ናት። እማዬ ጌጣጌጦቹ ጠፍቶባታል አይደል? አዎ ናታን፣ ምን የምታውቀው ነገር አለ? ማርታ በዚህ ጉዳይ በጣም ከፍቷታል። በዛ ላይ እች ልጅ ነች የወሰደችው እያለች በጣም እየተጨቃጨቀች ነው ያለችው። አይ እኔ ግን አይመስለኝም። ምን የምታውቀው ነገር አለ? በእርግጥ ውሃ ለምስክርነት የማትበቃ ቢሆንም በአቢጌል ኪስ ውስጥ ጌጣጌጦቹን አይቻቸዋለሁ ብለኛለች። ምን? ያው አንተ ነገሮችን በጥንቃቄ ስለምትይዝ ችግር ሳይፈጠር እውነቱም እንዲወጣ ምናልባት አቢጌል ለምን ብላኝ ታደርጋለች? ለክፋት ታደርገዋለች ብዬ ግን አላስብም። አቢጌል ዛሬ በጣም ደስ ያላችሁ፣ ምክንያቱም ዳጣ ማለት ነው ዳጣ ከዛ ከንትን ውስጥ በመውጣቷ እች አብይ የምትባለዋ ልጅ በመጋለጧ በዛ አጋጣሚ እቺ ውሃ የምትባለዋ ልጅ ማለት የኔ ቆንጆ በጣም ነው የምወዳት። ደግሞ አሁን ይባስ ወድርኳት ማለት ነው። እንዴ በጣም ጎበዝ ልጅ ነች። አስባችሁታል ማለት ነው። ዳጣን ለማባረር ያቺ አብይ የምትባለዋ ልጅ ማትቆፍረው ጉድጓድ የላትም ማለት ነው። አሁን እሷ ባታየው ኑሮ ይሄንን ይዘለታ ውሃ አይታት ይሄንን ሚስጥር ባታወጣ ኖሮ በርግጥ የትም አይሄድም ይሆናል። እውነቱ ግን ይዘገይ ነበር። አሁን ግን ዳጣ ማለት ነው ከዚያ ከጭንቀት በመውጣቱ የምርኔን ማን ነው እስኪ ደስ ያለሽ ላይክ የምር ማለት ነው። እና በጣም ነው ደስ ያለኝ ቤተሰቦች ዛሬ። ምክንያቱ ዳጣ እንግዲህ በፊት በባለፈው መጽሐፍ አስቀድደቻት እሱን እንግዲህ ያው ናታን እንግዲህ ያለውን ነገር በቀስታ አይቶ ሁኔታውን ስለተረዳ ዝም አለ። ምክንያቱም ነገሩን ማካበድ አልፈለገም። እሷ ናት ብሎ ለቤተሰብም አልተናገረባትም። ያው ዳጣ ናት ብላ እሷ ስም ብታጠፋም እውነታውን እሷ እንዲሆነች ስላወቀ ቀደጅ ያለቻት ስለዚህ ብሎ ዝም ና ያለው ማለት ነው። እንግዲህ ያበዛም አልተባረረች የሚችልሽ ብላ እንግዲህ የራሷ ያለችውን ደግሞ ሌላ ተንኮሏን ጠንስሳ እንግዲህ እናቷን ከመሳቢያ ውስጥ ያሉ ውድ የሚባሉ ስጦታ እቃዎቿን እንግዲህ ወስዳ ሸሽጋ ነበረ። በዛም እንግዲህ ውሃ አይታ ስለነበረ እንግዲህ ውሃ በሰጠቻቸው መሰረት ናታን እንግዲህ ለጋሽ ደረጀ ነግሮት ጋሽ ደረጀ እንግዲህ የራሱን እርምጃ ወስዶ ክላሷ ሄዶ እንግዲህ ቦርሳውን ሲፈተሽ ቦርሳው ውስጥ አስቀምጠዋል ማለት ነው ሸሽጋ። ከዛም በኋላ እንግዲህ ጋሽ ደረጀ በጣም ነው ፊቱን ምክንያቱም በጣም ነበር ተጽዕኖ የበረታበት እሱ ያው ባልተቤቱ እንዳያችኋት በእርግጥ ያስቆጣታል ግን ደግሞ የልጅቷ ከዱር ነው የመጣችው ከየት ነው የመጣችው የሚባለው ነገር ሌላ ጥያቄ ስለሆነባት በቃ ነገሩን በጣም አጓለችው ማለት ነው። በጣም እና ታገሺ ቆይን እኔን ስሚኝ ቢላት ለራሱ ለተሰማው ፈቃደኛ አይደለችም ባልተቤቱ ጋሽ ደረጀ ማለት ነው። ምክንያቱ ደግሞ በቃ ስላልነገራት የሆነ በቃ ይሄ ነገር ምንድነው ብላ ውስጧ በቃ ጥሩ ስሜት እየሰማ ስላል አይደለ ሲቀጥል የመጣችው ከጎዳና እንደሆነ ልጅቷም ስለተናገረ ጋሽ ደረጀም ስለተናገረ ይቺ ልጅ ዱርዬ ናት ሌባ ናት በቃ የሚለው ስያሜ በጣም የበዛ ነው ማለት ነው። ዳጣ ግን እንደዛ ምንም አይነት ባህሪ የለባትም። እንግዲህ ጋሽ ደረጀ ዳጣንም ለብቻዎቹ ጠይቋት ነበረ ግን ምንም ፍንጭ የለም። ምን የማውቀው ጉዳይ የለኝም የምፈልገው ቤተሰቦቼን እንጂ እኔ ገንዘብ ፍለጋ ወይም ስርቆት አይደለም የመጣሁት። ከሆነስ ደግሞ ይሄን ያክል ብር የሚያወጣ እቃ ሰርቄ ድጋሚ ወደዚህ ምን መለሰኝ በዛው አልሄድም ነበር ወይ? እኔ ግን የምፈልገው ገንዘብ ሳይሆን ሰው ነው። አሁን ላይ ሰው ነው የራበኝ ለምን እንደዚህ ትለኛለህ ብላ እንግዲህ ያው በጣም ዳጣም ስታለቅስ ነበረ። በጣም ቅር ብሏትኝ ነበረ። እንግዲህ ጋሽ ደረጀም በቃ እንግዲህ ተረጋጊ እስኪ ያለውን ነገር እናያለን በጣም ነው ግራ የሚያጋባው ምናምን አላት ማለት ነው። ልክ ናችሁ እንግዲህ አሁን መጥቼ እናንተን ህይወት በዚህ ልክ በመበጥበጤ በጣም ይቅርታ አባዬ ያለችው ነበረ። አብሽሪ እኔ ልጅ አይዞሽ እያላት ነበር እንግዲህ እሱ ማለት ነው። መጀመሪያም እንዴት እርግጠኛ ሆናችሁ ዳጣ ለመውሰዷ ምን ያክል እርግጠኛ ናችሁ እያለ ሲጠይቅ ነበረ። ታዲያ ማን ወሰደው
ኤቢ ወሰደችው? ውሃ ወሰደችው? ሰላም ናት ወይስ ናታን? ማን ወሰደው? ይሄን ያክል አመት አንድ ነገር ጠፍቶ የማያውቀውን ዛሬ እሷ ናች እንጂ ብለው ነው እንግዲህ እናትየዋ በጣም የተናደደችው የነበረው። በእርግጥ እውነቷን ነው። ከአሁን ቀደም ምንም እቃ ጠፍቶ አያውቅም። አሁን እቃ ጠፋ። ግን እቃው የጠፋው ዲያጣ ወስደው ሳይሆን የራሳቸው ሊሸሽገው ነው ማለት ነው። ግን ለሁሉም ነገር ዋናው መጨረሻው መገኘቱ ነው ትልቁ ነገር። ደስ የሚለው ነገር ሲገኝ ነው ደስታ የሚሆነውና በመገኘቱ በጣም ነው እኔ ራሱ ደስ ያለኝ ውድ ቤተሰቦች። እናንተስ? እና ደግሞ በሁለተኛ የዳጣ እናት ሰራተኛዋ ናት ጋይስ፣ አያችኋታ? ሰላም እንግዲህ ሰራተኛዋ ሰላም የዳጣ እናቷ ነች ማለት ነው። እንግዲህ እንዳያችኋት መጀመሪያ መቅፍ ስታደርጋት መጀመሪያ ወይኔ ጠረንሽ በቃ የሆነ ብቻ በቃ በጣም ውስጧ እንትን ብሎ ነበረ እንትን የምትላት ማለት ነው። ዳጣ እንኳን